በሀገራችን የጥበብ ታሪክ ውስጥም ደማቅ ሰርግና ደማቅ የትዳር ሕይወትም የታየባቸውንም ያለም ልብ ሰባርና ያልታሰቡ የፍቺ ዜናዎችም ሰምተናል። እያንዳንዶቹ ዝነኞችም ደግሞ ከስኬታቸው ጀርባ የሚወዷቸው ባለቤቶቻቸውን ክደትና መከዳትም ለከፍተኛ ስነልቦናዊ ስብራትም ተዳርገዋል። ዛሬ በሐሜት ፕላስ ዩቲዩብ ቻናልም ሚስቶቻቸው ክደትና መለያየት የተጎዱ 5 ታዋቂ ኢትዮጵያውያን ዝነኞችን ታሪክ ይዘንላችሁ ቀርበናል። ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማለት ቤተሰብ እንድትሆኑ እየጋበዝን ወደ ዝርዝራችን እናልፋለን። 5ኛ አማኑኤል ሀብታሙ ተወዳጁ ተዋናይ በደብረ ዘይት ከተማ የተወለደ ሲሆን በልጅነቱ በአካባቢው በነበረም የእግር ኳስም ይጫወት ነበር። በድንገት የጥበብ ሥራ ወደ ደብረ ዘይት ለማቅረብ የሄዱ ሰዎችን አይቶ ወደ ጥበብ ሥራ የተቀላቀለም አርቲስቱ ወደ አዲስ አበባ በመሄድም ቲያትር ጥበብን ትምህርትንም ለማጥናት ችሏል። በድንገት ወደ ፊልም ዓለም ገብቶ ፊልም ተዋናይ ቢሆንም ነገር ግን በቲያትሩ ዘርፍም ለወደፊትም ትልቅ ሥራ እንደሚሰራም ይናገራል። ለዚህም የኮኮ ሰው የሚለውን ቲያትርም ማሳያ ነው። ከትውልድ ሥራዎቹም ባለፈ ድንቅ መልእክትም ባላቸው ቅኔ የለበስ ግጥሞቹም ሥራዎቹም ይታወቃል። በተለይም የፊልም ሥራዎቹም ለሚታወቀው በተለይ ረቡኒ በተሰኘው የቅድስ ይልማ ፊልም በድንቅ ብቃቱም እናውቀዋለን። እረኛዬ በተባለ ተከታታይ የቴሌቪዥን ድራማ ላይ አቅሙና ችሎታውን በይፋም ማሳየትም ችሏል። ታዲያ በፊልሞቻቸው ሁሉ ግርማ ሞገስን የሚጨምረው አማኑኤል ቅድስት ይልማን አግብቶ ይኖር እንደነበርም ይታወቃል። ታዲያ ትዳራቸው ዓመታት ቢያስቆጥርም በፍቺ መደምደሙንም ልናውቅ ችለናል። ለፍቺ ምክንያትም ብዙ ግልጽ ባያደርጉም እኛ ግን በደረሰን ጥናት መሰረትም ቅድስት ይልማ ትዳሩን ባለመፈለጓ ጉዳዩን ወደ ፍርድ ቤትም እንደወሰደችውና በዚህም ምክንያትም ሊለያዩ መቻላቸውንም በዚህም የተነሳ አማኑኤል ሀብታሙ ከፍተኛ ድብር ውስጥም ሊወድቅ መቻሉንም ሰምተናል። 4ኛ ቴዎድሮስ ታደሰ። ቴዎድሮስ ታደሰ በኢትዮጵያ እንደ እንቁ የሚታይ ዘፋኝ ሲሆን ብዙ የሙዚቃ ስራዎችና የአንዳንድ የቤተክርስቲያን መዝሙሮችንም ሰርቷል። እምዬ ኢትዮጵያ፣ በመላ ነው፣ በስበብ፣ ሳዱላዬ ነይ፣ ጥፋተኛው ገላ፣ እየቆረቆረኝ በኢትዮጵያ ሕዝብ ውስጥም እንደ ብሔራዊ መዝሙር የሚወደዱ የአርቲስቱ ስራዎች ናቸው። እንቁ ድምፃዊ ቴዎድሮስ ታደሰ የጤና ሁኔታም አሳሳቢ ነው የሚሉ አንዳንድ መረጃዎችንም ከሰሰሙ ሰንበትበት ብለው ነበር። ድምፃዊው ከዚህ በፊትም በዋሽንግተን ሲቲ የሚኖር ወቅትም ማንነታቸው ባልታወቁ ሰዎችም ጎዳና ላይም ተደብድቦ ጉዳት ደርሶበት ሆስፒታልም ገብቶ እንደነበርም ይታወሳል። በሆስፒታልም ክትትል ሲደረግለት እንደነበርና ጤንነቱ ሙሉ ለሙሉም እንደተመለሰ ሲነገርም ሰምተናል። በኋላ ላይም ድምፃዊውን ባለቤት የሆነችው የአንድ ሴት ልጅ እናት የሆነችው ሴትም ከፍተኛ የሆነ ክህደት እንዳደረሰችበትም መረጃዎች ይዘግባሉ። ከዛ አለመግባባቱ በፍቺም ሊቋጭ ይችላል። ነገሩ ወደ ፍቺ ከማምራቱ በፊትም በሽምግልና ተይዞ ለችግሩ መፍትሄ ለማምጣትም ሲሞከር የነበረ ቢሆንም ነገር ጉዳዩ ግን ሽማግሌዎችም አቅም በላይ ሆኖ ጉዳዩ ወደ ፍርድ ቤትም ሊያመራም ችሏል። በዚህም ጉዳይ ላይ የተነሳ ድምፃዊ ቴዎድሮስ ታደሰ በጣም የሚወዳት ሴት ልጅ ማጣቱን እጅጉን ሊጎዳ እንደቻለ ሴት ልጅም በሚዲያም ገልጻለች። ይህ ሁሉ ግድ ያልሰጣት የቀድሞ ባለቤቱ በፍርድ ቤት በድጋሚ ሲሆንም ፍርድ ቤቱ ተጨማሪ ውሳኔዎችንም እንዳስተላለፈበትና ከባለቤቱም ከልጁም አጠገብ ድጋሚ እንደደርስ በሕግ ታገደ። ይህ የፍቅር ምልክት የሆኑ ድምፃዊ ለካስ እዚህ በኋላ ነበረ ወደ ከፋው የአእምሮ መታወክ ውስጥም የገባው። ድሮም ጥሩ ያልነበረው የቴዎድሮስ ታደሰ ጤና በፍቅርና በልጅ ናፍቆት የተነሳ ወደ ለየለት እብደት መሸጋገሩም የጀመረው ያኔ ነበር። ታዲያ አርቲስቱን የሚወዱና የሚያከብሩ በዋሽንግተን ዲሲ ነዋሪዎች የአርቲስት ቴዎድሮስ ታደሰን ወደ ቀድሞ ጤና ለመመለስም ከፍተኛ ርብርብ እያደረጉ መሆናቸውና ወደ ሀገር ቤት እንዲመለስም ጥረት እያደረጉ እንደሆነም ሰምተናል። 3ኛ ጌዲዮን ዳንኤል። ሌላኛው በፍቅር ህይወታቸው ካልተሳካላቸው አርቲስቶች መካከልም ጌዲዮን ዳንኤል አንዱ ነው። ጌዲ ለ5 ዓመታት የለፋበት አዲስ አልበም ማለትም ይህንን ኤልያስ መልካ ያቀነባበረለትን አልበም ማለት ነው ይዞ ወደ ህዝብ ብቅ ሲልም የአድማጮቹን ትኩረት ይህንን ያክል እሱ ራሱ በዛን ያክል ደረጃ አልጠበቀውም ነበር። ነገር ግን የሚገርመው ሁኔታ ተአምር ተፈጠረ። በ1985 ለመጀመሪያ ጊዜ ካሳንቺስ በሚገኘው ወረዳ 15 ቀበሌ 19 አዳራሽ ውስጥም ከእድሜ እኩዮቹ ተለይቶ በመድረክ ላይ ወጥቶ እንዲዘፍን እድል ተሰጠውና
ዘፈኑ ላንተ እድሜ አይሆንም ተብሎ ወደ ሌላ ዘፈን እስኪቀየርለት ድረስ የቴዎድሮስ ታደሰን ዘፈን ነበር ሊዘፍን የተዘጋጀው። ከዛን ቀን ጀምሮ ጌዲ እውቅናን ያገኘም መጣ። አልበሞችና ነጠላ ዜማዎችንም መልቀቅ ቻለ። በ2001 ዓመተ ምህረትም አንደኛ ናት የሚለው አልበሙን ካወጣ በኋላ ግን ትልቅ ችግር ገጠመው። የጤና ሁኔታ በመታወኩ ከአንድ ዓመት በላይ ሙዚቃ እርቆ ጸበል ቦታ ካሳለፈም በኋላ በድጋሜ ሙዚቃ ለመስራትም ችሏል። ጤንነቱ ሁኔታ ግን ሙሉ ለሙሉ ሊሻለውም አልቻለም ነበር። ለብዙ ህመምና ስቃይ የዳረገው ግን የሚወዳት ሴት ማጣቱን እንደሆነም ተነግሯል። ፍቅረኛው በህይወቴ ውስጥም ትልቅ ቦታ ነበራት ይላል። ምክንያቱም ከልጅነት ጀምሮ ነበር የሚተዋወቁት። ማንም ቤተሰብ ስላልነበረውና ብቸኛ ሰው እሷም በመሆኗ እሷም ማጣቱ የጎዳው እንደሆነም ይናገራል። ዱባይ ትኖር የነበረችው ፍቅረኛዋ ወደ አሜሪካ ስትሄድ እኔ ብዙም አልቆይም እመጣለሁ ብላ የነበረም ሲሆን ነገር ግን ከዛ በኋላ ድምጿን አጠፋችብኝ፣ ተቸገርኩ። ስለሷ ምንም አይነት መረጃ ማጣቴ ለከፍተኛ ጉዳትም አድርሶኛል ይላል። ይህ ቃለ ምልልስ የሚያደርገው በአንድ ወቅትም ቁም ነገር መጽሔት ጋር ባደረገው ቃለ ምልልስ ነበር። ሁለተኛ አበበ ተካ በ1978 ዓመተ ምህረት ሙዚቀኝነት ተቀጥሮ በሚሰራበት ወቅትም ተወዛዋዥ ከነበረችው ፍቅረኛው ጋርም ተዋወቀ። ከዛም 3 ዓመትም አብረው መኖር ጀምረው ነገር ግን ፍቅረኛው ወደ አሜሪካ ትታው ስትሰደድ ዘንድ ግራ ገባው። ከዛ በኋላ ግን አበበ ተካ ስራው በሩን ዘግቶ ማልቀስ ብቻ ሆነ። ሙዚቃው አብዛኞቹ የራሱ ታሪኮች እንደሆኑም ይታወቃል። በተለይ ሰው ጥሩ የሚለው ሙዚቃው ሙሉ ለሙሉ የራሱ ታሪክ እንደሆነም ይነገራል። አይኖቹን ተጨፍኖ በተመስጦ ሲዘፍን የሚያውቀው አበበ ተካ በአንድ ወቅትም በቤቱ የሰራው ሻማ ቅርጽም የብዙዎችም መነጋገሪያም ሆኖ ነበር። በዛ ጊዜ በመቶዎች ብር የሚቆጠር ሻማዎችን እየገዛ የሻማ ቅርጽ በመስራት ምን ያክል ልቡ እንደተጎዳና እንደተሰበረም ትልቅ ማሳያ ነው ሲሉም የሥራ ባልደረቦቹም ሲናገሩም ይደመጣሉ። ሰው ከተፋቀረ በኋላ ለምን ይለያያል የሚለው አቤ አብሮ መኖር እንጂ መለያየት ደስታ የለም፣ እኔ ያልኩት ይህን ነው ይላል። በዚህም ሁኔታ በጣም ያዘኑ ጓደኞቹ ለምን ወደሷ አትሄድም ብለው ወደ አሜሪካ ለመላክ በሐሰተኛ ቪዛም አዘጋጅተው ወደ አሜሪካም ይልኩታል። ግን አቤ አሜሪካ ያገኘው የናፍቆት ፍቅሩን ገላ ሳይሆን ከባድ የተወሳሰበ የህይወት ፈተና ነበር። ወዲያውኑ አሜሪካ እንደደረሰ የ5 ዓመት የእስር ቅጣትም አገኘው። አቤም ስለ ጉዳዩ ሲናገር በቃ አንዳንድ ሰው ለመከራም ብቻ ነው የተፈጠረው ሲል ሐሳቡንም ይገልጻል። እስር ቤት በነበረው ቆይታ መልካም የሚባል ጸባይ ስለነበረው 1 ዓመት ከ2 ወር ከቆየም በኋላም ሊፈታም ችሏል። በወቅቱ ብዙ መስዋዕትነት የከፈለላት ፍቅረኛው ከስር መፈታቱን በጣም ተደስታ ትዳር መስርተው ከዛም በኋላ 3 ልጆችን ወልደው በፍቅር እየኖሩ ነው። አቤም ባለፉት 18 ዓመታት ልጆቹን ማሳደግ ላይም ስለነበረ ምንም አይነት ሙዚቃም አላወጣም ነበር። ከዛ ሁሉ በኋላ ግን በጣም የሚያሳዝነውና ልብ የሚሰብረው ነገር ግን ያን ሁሉ መስዋዕትነት የከፈለላት የፍቅር ህይወቱ በፍች መጠናቀቁ ነበር። በጣም የሚያሳዝነው ይህ ፍቅር ተምሳሌት የሆነው አቤ ሁሉንም ነገር ቸር አድርጎ ፈጥሮታል ፈጣሪ እንጂ ሁሉን ነገር ማን መቋቋም ይችላል ሲልም ይደመጣል። ጭራሽ ጉዳይ ወደ ፍርድ ቤትም አምርቶ ይህ አለመግባባትም ከቤተሰብ አልፎ በሕግ ችሎትም ሊደመደም ችሏል። አንደኛ አክሊሉ ስዩም በአንድ ወቅትም ባወጣው ሙዚቃ ብቻ አፍቃሪያን ሙዚቃ አዋቂ ነው ይሉታል። በጎንደር ከተማ ፖሊስ ኦርኬስትራ ለረጅም ጊዜ ያገለገለው ይህ ድምፃዊ ሙዚቃ መሳሪያ ተጫዋችና በግጥም በዜማ ደራሲነትም ያገልግሏል። በተለይ በ1970ዎቹ የነበሩ የጎንደር ወጣቶችም የሱን ዜማ ለመለማመድ ከፍተኛ ትግል እንዳደረጉም ይታወሳል። ታዲያ ዝነኛው ከመጀመሪያ ባለቤቱ ሂሩት ጀንበሩ ጋር ተጋብተው አራተኛ ወይም ጀዋር ሰፈር በሚባለው አካባቢ ተጋብተውም ይኖሩ ነበር። ከዚህም ከባለቤቱ ጋር 2 ልጆች ወልደው ከዛ በኋላም በ1972 ዓመተ ምህረትም ወደ አስመራ በመሄድም ኑሮውን አስመራ በማድረግ ስራውን እዛው ቀጠለ። ታዲያ አንድ ቀን ባለቤቱ ሂሩት ልትጎበኘው ወደ አስመራ ትሄዳለች። አብረው ለመኖርም ተስማምተው ከዛው አስመራ ላይ መኖር ጀምራሉ። ከትንሽ ጊዜ ቆይታም በኋላ ግን ነገሮች ባለመግባባታቸው ወደ ጎንደርም ልትመለስ ቻለች። ትዳራቸውን በዛው ይፈርስና ግንኙነታቸውም በፍቺ ይቋጫል። ኋላ ላይ ሙዚቀኛው ከአንዷ ኤርትራዊ ጋር ጎንደር ፍቅር ጀምረው ተጋብተው ልጆች ወልደው ወደ እስራኤል በማቅናት ኑሯቸውን እዛው ያደርጋሉ። ለአክሊሉ ስዩም ግን ሁለተኛ ትዳሩም አልቀጠለለትም ነበር። እንዳውም በምትኩ ብዙ ችግርና እንግልትም ደረሰበት። ያለውን ሀብት ጭምር አጥቶ ብቻውን ቀረ። እያፈቀራት እየወደዳት የልጆቹ እናት ማጣቱ ዱብዳ ሆነበት። በጭራሽ የወደዳትን ባለማፍቀሩ ባለቤቱ በባዕድ ሀገር ብዙ መከራን ተቀበለ። ስብራቱ ከፍተኛ በመሆኑ ከሐዘኑ ማገገም ተሳነው።
በእርግጥም ከዚህ በኋላ ሙዚቃ መስራት ቢችልም ለራሱ ግን ደስታ ሊመለስለት አልቻለም ነበር። አንድ ቀን ወደ ሀገሬ ተመልሼ በሀገሬ ገዳማቶችና አድባራት መኖር እፈልጋለሁ እንዳለ የልፈቱ ዜና መሰማቱን እጅግም ልብ ሰባሪም ነበር። ውድ የሐሜት ፕላስ ቤተሰቦች ለዛሬ የነበረን ዝግጅት ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እያደረጋችሁ ቻናሌን ደግሞ አዲስ ከሆናችሁ ሳብስክራይብ በማለት ቤተሰብ ይሁኑ።